ደግሞ ዛሬ እንዴት ነው ልዕልቴ ምን ነው ቀረች እያልኩኝ በቤቷ ቁጭ ብዬ እጠብቃለሁ። ለካ መታልኛለች፣ ለዛውም አበባ መስላ ማለት ነው። ግን ብቻዋን የመጣችው ሸበላዋ የለም፣ በሌላ ሰው ቤት ነው የመጣችው። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ የኔ ውድ 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 ከልቤ የምወዳችሁ የማከብራችሁ የቻናሌ ተከታታዮች፣ ሰላማችሁ ብዝት ይበልልኝ። ሁሉ ጊዜም የምንናፍቃቸው የምንሳሳላቸው ሲያስፈልገንም የምንጮህባቸው ባልና ሚስት ዛሬ በተለያየ ቦታ ነው የመጡት ይመስለኛል። ምክንያቱም ሃይሚ የሆነ ቦታ ከመጣች ብሩክም የሆነ ቦታ አይቻለሁ፣ ፎቶ ተለቆ ቀን ላይ ቪዲዮ እዛ ቤት ይለቀቅ አይለቀቅ አላቅም። ሃይሚ ራሱ ትክታክ ላይ ተቆርጦ አይቼው የት ነው የመጣችሁ ምናምን ብዬ በቤቷ ሸር ውስጥ ገብቼ ሳይ ለካ አሁን የብሩኬ ወንድም እጮኛ ወንድም ቤት ነው የመጣው። እንግዲህ ምንድነው ለሃይሚ የባሏ ወንድም ሚስት ወንድም አያችኋ። የባሏ አሁን ለሃይሚ የባሏ ምንድነው የባሏ ወንድም ሚስት ለሃይሚ ምንድነው የምትባለው? ጎባን። ጎባን ቁጭ አደረኳትኝ። በጎባኗ ቤት ነው የመጣው ሃይሚዬ ማለት ነው። ልዕልቷ ጠጉሯን ተሰርታ አምራ ደምቃ ጨረቃ ፀሐይ መስላ ከዛም በላይ ከዋክብቶቹን መስላ ከዋክብቶች የጨለማ አድማቂ የይተው ድምቀት ትላላችሁ። አቤት አቤት! እውነቱ ሲወራ እኮ ሰይጣን ጥግ ይዞ ይችል ምን ሆና ነው ምናምን ነገር ይላል። የሰው ሰይጣኖች ማለት ነው። አረወይኔ እንግዲህ እና ምንም አልሆንኩም። ያው ምን መሰላችሁ ያዩትን ነገር በማብራሪያ ገለጣ እያደረግኩ ነው ማለት ነው። የፕራንኳ ንግስት እንግዲህ ዛሬ የጎባኗን ወንድሟን ማለት ነው ትንሽ አስደንግጠውታል። ተባብረው ለሁለት ተመካክረው ማለት ነው። እንግዲህ ምንድነው በቅድሚያ ግን ሃይሚዬ ይሄንን ቤት አበረታቱት፣ ሰብስክራይብ አድርጉ፣ ቤተሰብ አድርጉት። መልካምነት ለራስ ነው የኔ ውድ ቤተሰቦቼ፣ አሳፍራችሁኝ አታቁም። ስለዚህ ቤተሰብ አድርጉት ምናምን ብላለች ልዕልቷ። እንግዲህ ሁላችሁም ሰብስክራይብ አድርጉት ማለት ነው። ያው ዛሬ ለየት ባለና በተመረጠ የፕራንክ አይዲያ ነው የመጡት። እሱም ምንድነው ልጁን እያጨናነቁት ያሉት ያው ቅማምዬ እናንተ ነፍሳችሁ አይማርም። እንደው ይሄ አድጎ ያልጨረሰ ልጅ ጭራሽ አሳቃችሁኝ። ልጁ ራሱ ገርሞታል። ኧረ እኔ በጭራሽ እንዲህ ምንድነው ዝም ብሎ ከመሬት ልጅ ይረገዛሉ ያላለም። እውነት ነው፣ ከመሬት እንደዚህ ልጅ ይረገዛል እንዴ? እናሳ ምን አይነት ጉር ነው? እንደዛ ይጠረጠራል እንዴ? ጥሩ አይደለም እንደዛ መጠርጠር። ተውት እንጂ ደግበት ትላላችሁ። እኔ በጣም የሚገርመኝ የልጁ ንግግር ሳይሆን የሃይሚ ስሬስ መሆን። እኔ የምለው እንዴት ነው እንደዚህ ይቻላል እንዴ? እንደዚህ ስሬስ መሆን ናንዬ እንኳን የሆነ ፊቷ ያስታውቃል ማለት ብዙም ስሬስ አልሆነችም። የሃይሚ እኮ በቃ ምንም በቃ ለትወና እኮ ሃይሚዬ እኮ አንደኛ ናት። የምር ይሄ ለፊልም ስራ ምናምን ነገር እንደዚህ ማለት ለምን እንደሆነ አላውቅም። የሆነ አስተማሪ በሆኑ ይሆናል ሌላ ማህበረሰብን ህብረተሰብን የታዳጊ ነገሩ ምንም ታዳጊዎችን አሁኑ ትውልዶችን ታዳጊዎችን ምናምን የሚነካ ስራ ሳይሆን አሌለ ምርጥ አሌለ የሆነ ሊያነጣችሁ የሚችሉ አስተማሪ የሆኑ ነገሮችን ልስራ ብትል ሰውን ይሄንን ይቀይራል፣ ይሄ በዚህ መንገድ ባደርገው ይቀይራል ምናምን ብላ ብታስብ የሆነ አይዲያ አታጣም። የሆነ ፊልም ላይ ብትሰራ ልስራ ብትልም ግን ምን ይሰራላታል? እዚህ ጋር የምትሰራው ስራ ነው። ምን ድካም ብቻ እኮ ነው። እንደውም ይሄ ፕራንክ አንድ ቀን ሰርታችሁት የሆነ የምታልፉት ነገር ነው። ፊልም ላይ ግን የሆነ ብዙ ጊዜ ይፈጃል፣ ቀረጥ አለ። በጣም አድካሚ ስራ ነው። እንደ ፊልም እንደ ቀላል ነገር አትዩት። በጣም አድካሚ ነው። 1-2 አመት ነው የሚፈጀው። በአንድ ቀን የሚያልቅ አይደለም።
በነገራችን ላይ ከግንዛቤ አውሉት። ይሄንን ግን ያው እንደ ጨዋታው ነው የሆነ ለካራክተር የማንኛውንም ካራክተር አሁን ሀይሚ ልተውን ብትል ስሬስ መሆን ላይ አንደኛ ናት ለመሆን ነው ይሄንን ሀሳብ ያነሳውትኝ። ምንም በቃ አታስነቃም ፊቷ የሆነ አሁን ሰው እኮ ሲያኮርፍ ፊቱ ጭምድድድድ ይልና የሆነ እንዳትጠጉት የሚያደርጋችሁ ሰው አለ አይደለ? የሀይሚ ግን ይሆናል የለ ውበት አለው። እንትን ስትል ስሬስ ሆና እንኳን ውበት አለው። ምንም ይሆናል የለ ኩስትርትር ብላ ያንን እንደዚህ እሷ እንደዛ ተቆጥታ እንኳን አጠገቧ ቁጭ ብላችሁ በፍቅር ምግብ በልታችሁ ትነሳላችሁ። ሀይሚዬ እንደዚህ ስሬስ ሆና ማለት ነው። አንዳንድ ሰው ኩስ እንኳን ስሬስ ሆኖ ትንሽ ፊቱን ከስከስ ሲያደርገው ዳግም ዞር ብላችሁ ፊቱን ለማየት እኮ ይሆናል የለ በቃ የምትጸየፉት ሆዳችሁ ራሱ ሊቀበለው የማይችል ሰው አለ አይደለ? እኔ የሀይሚ ይለይብኛል በነገራችን ላይ አላቅም። እኔ እንጃ የሆነ እንትን በቃ እንትን ሞር ውዴታ ያድርባችኋል እንጂ እንትን አትሉም። የሚያስቀይም አይነት ነገር አይደለም ስሬት መሆኗ ማለት ነው። ለማንኛውም ግን ልጁ እንዳይበቀላችሁ ፈርቻለሁኝ። እንደዛ አጨናንቃችሁት በቀላል የሚፋታችሁ አይመስለኝም። እንዳይበቀላችሁ ለማንኛውም ሀይሚዬ እንዳይበቀል ብድሩን ያልወለደ ልጅ ብድሩን የማይመልስ ወንድ ልጅ አይፈጠር አይደለም የሚባለው። ሀይሚዬ ሳይውል ሳያደር እዛው ታጅራ ላይ ፕራንክ እንዳያደርግሽ ነገሩ ምንም ችግር የለውም ፕራንክ ብትደረግም እና ለማንኛውም እንግዲህ ቤተሰብ ጨረቃ ፋሚሊ ልጁን ሰፖርት አድርጉት፣ ሰብስክራይብ አድርጉት። መልካምነት ለራስ ነው። እኔ በሁለቱም ስልኬ ነው ሰብስክራይብ ያደረኩትኝ። እናንተም ሀሳብ አስተያየት በኮሜንት አስቀምጡለት፣ በርታ በሉት፣ አበረታቱት። መልካምነት ተፈጣሪ ታገኛላችሁ።